የማይቻል ምንድነው ዛሬ ያደረጋችሁት ደግሞ? ይሄ ቲም እግዚአብሔርን ምንም አይነት ጉዳት አያጋጥመው እንጂ ወይኔ አስበው ፎርሙ ላይ ደግሞ ፎደን ቢመለስ ወይኔ አትጣላተ 100% አረጋግጬ ነው በአስተታት ይፈርምላል ማን ሲቲ ዋንጫው እንደሚበላ ማለት እነዚህ ችግሮች ብቻ አይጋጥ ቸርኪ ምን አይነት ተጫዋች ነው? ኧረ ልጁ በቃ በመጣው ምን ቀን ያስፈረምና አንተ ልጅ ጭራሽ የሃላንድን ሴሌብሬሽን የተጠቀመው የሮቦቷ ምናምን አላ ወይ እንዴት ነው? እሺ ግራኝ እንደሆንክ ነው ማቀው እኮ ነው አንተ ግን ያገባው በቀኝ ነው እንደዛ መልሰህ ሸኝተው ምናምን። ኧረ ዛሬ ወይኔ ሲቲ ላይ ነበር እግዚአብሔር ኩዛኖቭ ምን አይነት ፐርፎርማንስ ነው የምታሳየው አባቴ። ለማንኛውም ይሄ ቲም እግዚአብሔርን አልኩ ሌላ ታሪክ ገብቷል። ምን ቤት ነኝ እኔ አሁን ደጋፊዎቹ ተኝተው እኔ ማይላቸው ቤት ነኝ። ጎል አየሁሽ ደህና ጎል አይቻለሁ። ቤት ነኝ ብሬ ቆየሁት። ራያን ቸርኪ ምን አይነት ጎል ነው ያስቆጠሩ ጋይስ? ልጁ ቀኝ ነው ግራኝ ነው ለምን አይነግረንም? ራያን ቸርኪ ጎል ቨርሰስ ብሬንትፎርድ ብላችሁ ሰርች አድርጉ። እዛ ፍላሚንጎ ፒኤስጂ ዋንጫ በላ ትላለ፣ እዚህ ጋር ልጁ ሌላ ታሪክ ይፈጥራል። በ17 ጨዋታ 11 ጎልና አሲስት። በጣም አንደርሬትድ ጋይስ፣ በጣም አንደርሬትድ። አግባቱ ብቻ እኮ አይደለም እኮ የሚገርማችሁ ካገባ በኋላ ያሳየው ሴሌብሬሽን ሃላንድን ደገመው። ሲቲ አንድ ሃላንድ ብቻ አይደለም ያለው እኔም አለው እያለ ነው። ቀለል አድርገን ብሬንትፎርድን ጠጋ ሲዘናታል ማለት ነው። ይሄ ፌል ላይ ጋይስ በቤንች ቼልሲ ያገባው ጎል ምንድን ነው? ይሄ ተጫዋቹ ወዴት እየሄደ ነው ጋይስ? እግዚአብሔር ወዴት እየሄደ ነው? ዴ ብሩይና መጣኩ ዴ ብሩይናና ሮሪ ተዳቅሎ ነው ዛሬ ተጫውቶ ጠጉን አሲዘናል ብሬንትፎርድ። እንዴ ምንድነው ብሬንትፎርድ ዘንድሮ ጠንከር ያለ አቋም እያሳያል ነበር እንዴ? ሊያም በቤንች ገብተን ልጥፍ እግዚአብሔር ቀለል አድርገን ስላችሁ ቀለል አድርገን ምንም አልተጫወቱም። ምንም አንድ ኮርና ነው የነበረቻቸው። ሲቲ በጣም ወደ አቋሙ እየተመለሰ ነው። በጣም በዛሬው ጨዋታ እንግዲህ ኦስካር ቦብ ተጎድቶ ወጥቷል። እስካሁን እንግዲህ ስለሱ ጉዳት መረጃው የለንም። ሲኖር እናወራበታለን ማለት ነው። እንኳን ደስ አላችሁ ሲቲዝንስ። ያው ብዙ ማሽቃበጥ አያስፈልገውም። ሼር ኮፒ ሊንክ አድርጓት እቺን ቪዲዮ ፎሎ ማድረግ እንዳረሱ የሚያቻችሁ። ማንቸስተር ሲቲ ብሬንትፎርድ ላይ ተደበረበት ሰከንድ ሃፍ ተደበረበት። አንድ ጎል ደገመና የሆነ ማላቀው አይቸው ማላቀው ደጋፊዎቹን የሚመስል ህፃን ፈላሚ ጥጥዬ ልጅ ማክስ ዳውመን ትልቅ ሰው አይደል? ማክስ ዳውመን ግሮን አስማን ነው። ማክስ ዳውመን ፔፕ የሆነ ሳለ ያስገባው ልጅ ብታየው ሳቪኖ ሁለት ለባዶ አደረገው። ተደበረባቸው። ፔፕ ተደበረባቸው። ማን ሲቲ በሜዳው ብሬንትፎርድ ለዛ ለካ ብሬንትፎርድ አጥቂ የለው ተጎድቷል። ያላጥቂ ዳምስጋርድና ሼድ ነው ፊት ለፊት አርጎ እየጮተ የነበረው ወፍኮ ቸልሲ ቻምፒየንሺፕ ቡድን አዌ ነው። በርግጥ ግን ቻምፒየንሺፕ ቡድን ደረሰው ቸልሲ። እኛ ፓላስ ነው ደረሰ። ከባድ ፈተና ለነገሩ። ፓላስ ሐሙስ ተጫውታ ቅዳሜ ተጫውታ ማክሰኞ ተጫውታለች ከኛ ጋር ስለዛ ያው እኛም እነሱም ድክም ያለ ደርቢ ነው የምንጫወተው ከፓላስ ጋር ከዛ እናልፋለን። ከዛ ላይ ሃንግማን ጠብቂ። ሲቲ የምትገጥመው የኒውካስል እና የፉላምን አሸናፊ ፌር አይደለም። ለምንድን ነው ተታገለለ ዋንጫ ምን ደርሰው ሃንግማንን ለምን መለጠፍ ያስጠብቀናል? ግን ኒውካስልን ማለፍ አለብሽ መጀመሪያ። እኔ ፓላስን ማለፍ አለብኝ የደከመ ፐርፎርማንስ አሳይቼ ከዛ ላይ ሃንግማንን በእርግጠኝነት እንዲህ ብዬ ነው የምመጣው። እንገናኛለን ሃንግማን 2-0 ማለት ነው። እስኪ ቺን ሰምተን እንመለስ። ልተንበይ ቀድሜ ቸርኪ 2 ጎል ሳቪኒዮ ጎልና አሲስት በቸርኪና በሳቪኒዮ ጎል አሸነፈ። አረ ለያለው እኮ አረ ቤቲንግ ተዘጋ እንጂ። ለማንኛውም እንዳልኩትም ሳቪኒዮን አትናገሩት መተቸት የለብንም ብዬ ነበረ ሲጀመር ቅድምም ዛሬ ደግሞ የሚገርም ፐርፎርማንስ ማለት ነው። ጎሉ ላይ አግብቷል። ከዛ ይቺን ብሎ ነበረ እንደዚህ ምናምን እና ይመቸው። የምር እኔ ሳቪኒዮ በጣም ነው የሚመቸኝ። ስለዚህ አሁን ዶኩ እስኪመለስ ራሱ የሚገርም ተተኪ ይሆነናል ማለት ነው። ሞር ራይት ዊንግ የሚመቸው ቢሆንም ሌፍት ዊንግ ላይም እሱ ሁለቱም ይመቸዋል። ገባ። ሌላኛው ሲቲ ቤት ከባድ እየሆነ የመጣው ነገር ደግሞ ጎል ማስቆጠር ነው። ባለፉት 4 ጨዋታዎች ውስጥ 1 ጎል ነው የገባብን፣ እሱንም ሪያል ማድሪድ። የሚገርም ለውጥ። አረ እንለያለን። አሁን ቅዳሜ ዌስትሃምን
ልጥፍ እናደርግና ከአርሰናል መሪነቱን እንቀበላለን። ከዛ መልሰው መቀበል ይሆን አይሆን የሚለውን ከኤቨርተን ጋር ደግሞ ማታ ሲጮቱ እናያለን ማለት ነው። ማንቸስተር ሲቲ ከብሬንትፎርድ ጋር እያደረጉት ባሉት የካራቦ ካፕ ጨዋታ ገና ፈርስት ሃፍ ማንቸስተር ሲቲ 1-0 እየመራ ወጥቷል ማለት ነው። ምን አይነት ጎል ነው ያስቆጠረው ቸርኪ? ምን አይነት ጎል ነው ያስቆጠረው? ይሄ ልጅ ምታቱን ማሳየት ጀምሯል ማለት ነው። ቆይቷል ከጀመረ ትንሽ 1 2 3 4 ሳምንት ሆኖታል። ምን አይነት ድንቅ ጎል ነው ያስቆጠረው! የቀነሰበት መንገድ ከዛ ደግሞ ማንቸስተር ሲቲ ይሄን ዋንጫ ልትቀማቸው ነው። አረ በእናትህ ተረጋጋ ሲቲ፣ አረ ተረጋጋ ጎብዬ። ይሄን ዋንጫ ልትቀማቸው ነው። እነ ከሊኮ ተስፋቸው ይሄ ነው። አቤት 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 ሲቲ 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 ይላል አባቴ። ምን አይነት ጌም ነው ፋሚሊ? ምን አይነት ጨዋታ ነው ያየነው? ተደበርንባቸው እኮ ፋሚሊ። ብሬንትፎርድ ላይ ቀለድንባቸው። ሙሉ ስኳዱ ፋሚሊ ሜሲ እኮ ነው የሆኑባቸው። እኔ መሀል ጌሙን እያዩ ፋሚሊ እየሳኩ ነበር። በቃ ፈታ እያልኩ ማርያም ቀለድንባቸው ፋሚሊ። ብሬንትፎርድ እኮ የእንግሊዝ ፕሪሚየር ሊግ ክለብ ነው ቢያንስ እንኳን። እኛ ምን ያህል ብንችል ነው ፋሚሊ? ምን ያህል ብንችል ነው? ቦስ አለ ደግሞ እዚህ ጋር ቸርኪ። በስመ አብ ፋሚሊ፣ ማይረዳ ሰው ማለት ቸርኪ ነው። በግራው ስከለከለው በቀኝ ወስዶ ለጥፍ ጥግን አይዛል እዛ ጥግን ማለት ነው። እንዴት ነው የሚችለው ፋሚሊ? ፈታ ብሎ በቃ ድሪብል ያደርጋል። ፈታ ብሎ እንደፈለገው ጮታል ፋሚሊ፣ እንደፈለገው ጠቅ 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 ጠቅ። አቤት ቀለድንባቸው ዛሬ ቀለድንባቸው። ይታያችሁ እንግዲህ ፋሚሊ፣ ይሄ ሁሉ የሆነው በቤንች ገብተማ ከበረኛ እስከ አጥቂ ድረስ በቤንች በፉል ቤንች ማለት ነው። ተጫወትንባቸው ከፋሚሊ። ጠቅ 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 ድሪብል ድሪብል ድሪብል። ሳቢኖ ይሮጣል ደው ጎል። ኧረ ፋሚሊ ምን አይነት ጌም ነበረ! ቀጣይ ቼላው ሃንግማን ቀንም ሆነ ማታም ሆነ ማታ ይሁን እንደውም ማለት ነው ማታም ቀንም ልጥፍን እናደርግ ልጥፍ ስጥት እናደርጋለን። ይህን ዋንጫ ሲትንስ እንደምን በላው ካሁኑ አረጋግጠናል። ዊ አር ሹር በቃ እመኑኝ ፋሚሊ፣ ይህን ዋንጫ እንበለዋለን። ኮፒ ሊንክ ማድረግ እንዳይረሳ ፋሚሊ። ሁላችሁም ኮፒ ሊንክ እያደረጋችሁ ይመቻችሁ ፋሚሊ። ለት ይላል። ለማንኛውም ሲቲያችን ብሬንትፎርድን 2-0 ለጥፎ ወደ ቀጣዩ ዙር አልፏል። በጣም ነው ደስ የሚለው። በመጨረሻም ሳቪኖ ጎል አገባ። እሱ ልጅ እግር እንዳለው ራሱ አላውቅም ነበረ። ቀንቶታል። ያው ዲፍሌክሽንም አለው፣ ግን ቢሆንም የእሱ ጎል ነው የተባለው። ስለዚህ ሳቪኖ እንኳን ደስ አለ። የምሬ ነው። እኔ ለፍቶ ለባዶ ማለት ሳቪኖ ነው። ዶኩም እንደዛ ነበር። አሁን በደንብ ተሻሽሎ ነው። ለማንኛውም 2-0 አልቋል። ራያን ቸርኪ ምን አይነት ተጫዋች ነው! በእግዚአብሔር ይችላል። በቃ ምን አይነት ማጂሻን የሆነ ተጫዋች ነው። ጎል አግብቶም እንደ ሃላንድ ነበር ሴሌብሬት ያደረገውና ለሃላንድ ያለውን ፍቅር ነው ያሳየው። ለማንኛውም በጣም አሪፍ ነበረ። ቲማችን ዛሬ ኦልሞስት በአብዛኛው በቤንች ነበር የገባው። ተቀይሮ ገቡ። ማክስ የተባለ አዲስ ጩጬ አምጥተናል። እንግዲህ ይህንን ፕሪሚየር ሊግ በደንብ እናስደነብረዋለን። ደስ ይላል። ብቻ ከሞላ ጎዳል ጌሙ አሪፍ ነው። በቃ የምንፈልገው ቀለል አድርገን ጉዳትም ምንም ሳይኖር ብዙ ውክቢያም ሳይኖር ነው የጨራረስናት። ወደ ቀጣይም ዙር አልፈናል። እንኳን ደስ አላችሁ ሲቲ ፋሚሊ ሁሉ። ከሞን ሲቲ ከሞን ሲቲዘንስ ይመቻችሁ። ደህና ደሩልኝ። እኔ በዚህ ጨዋታ አንድ ነገር ለማለት ብቻ ነው የመጣሁት። በመጀመሪያ ግን ኮንግራ። እሱ ምን መሰላችሁ? እኔ ያኔ ማቀው የጋርዲዮላው ትክክለኛው ማንቸስተር ሲቲ ብቅ እያለ እየመጣ ነው። ሁሉም እያገቡ መጡ። እንግዲህ ምን ይደረግ ወገን። ሮቦቱ ቤንች ላይ ተቀምጦ ጭራሽ ሪያን ቸርኪ የሚያገባውን ጎል እያየ ያጨበጭበለታል ተነስቶ ማለት ነው። ይኸው እሱም ደግሞ አላሳፈረውም። ሄዶ የእሱን ሴሌብሬሽን አሳየ። ያዋች የተለመደችዋንም ብቻ ትክክለኛው ማንቸስተር ሲቲ እየመጣ ነው። በቃ አሁን የፔፕ ጋርዲዮላ ትክክለኛውን ክለብ የምናይበት ታይም ይመስለኛል። ብቻ ግን ዛሬ ማንቸስተር ሲቲ ከቼልሲ ጋር በካራባኦ ካፕ ግማሽ ፍጻሜ የሚፋጠጡ ይሆናል። ከደቂቃዎች በፊት በተጠናቀቀ የካራባኦ ካፕ ሩብ ፍጻሜ ጨዋታ የፔፕ ጋርዲዮላ ማንቸስተር ሲቲ የኬት አንድሪውስን ብሬንትፎርድ በማስተናገድ 2-0 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ የማንቸስተር ሲቲን ሁለቱን የማሸነፊያ ጎሎች ማስቆጠር የቻሉት ተጫዋቾች ራያን ቸርኪ የሚደንቅ ከቦክስ ውጭ የተቆጠረች ካርል ጎል፣ እንዲሁም ደግሞ ሳቪኖ ሌላኛዋ 67ኛ ደቂቃ ላይ በማስቆጠር እንግዲህ 2-0 እንዲያሸንፉ ማድረግ ችለዋል ማለት ነው። በሚታይ መልኩ ጨዋታው ላይ ማንቸስተር ሲቲ የበላይነቱን ወስዶ ነበር ሲጫወት የነበረው። በግማሽ ፍጻሜውም እንግዲህ ከቼልሲ ጋር የሚፋጠጡ ይሆናል ማለት ነው። በቀጣይም ደግሞ አሁን ከደቂቆች በኋላ የሚጠናቀቅ ጨዋታ አለ። ኒውካስትል ከፉልሃም የሚያደርጉት ጨዋታ ላይ አሸናፊው አርሰናል ከክሪስታል ፓላስ አሸናፊ ጋር በግማሽ ፍጻሜ የሚፋጠጡ ይሆናል ማለት ነው። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማየት ይችላል። ራያን ቸርኪ ቤንች ላይ ያለውን ኤርሊንግ ብሮት ሃላንድን እንደዚህ ሚሚክ አድርጎታል።
አጨፋፈሩ ይለያል። ጋይስ ማንቸስተር ሲቲ በካራባው ካፑ ግማሽ ፍጻሜውን ተቀላቅሏል። የራያን ቼርኪ ጎል ግን በፈጣሪ ስም ምን አይነት ጎል ነው ጋይስ! ከቦክስ ውጪ በቀኝ እግሩ አቅርሮ የመጣውን ምን አይነት በቃ ጣራውን የወዘወዘው ገብታችሁ ፈልጋችሁ እዩት። ለማንኛውም ማንቸስተር ሲቲ በካራባው ካፑ የሩብ ፍጻሜ ጨዋታ ብሬንትፎርድን በሜዳው ኤቲሃድ አስተናግዶ ከሙሉ የጨዋታ ብልጫ ጋር 2-0 ማሸነፍ ችሏል። ለማንቸስተር ሲቲ ጎሎችን ያስቆጠሩት ራያን ቼርኪ እንደዚሁም ደግሞ በሁለተኛው አጋማሽ ሳቪኒዮ ሁለተኛውን ጎል ማስቆጠር ችሏል። ማንቸስተር ሲቲ እንግዲህ ዘና ብሎ ነው ብሬንትፎርድን ጥሎ ወደ ግማሽ ፍጻሜው ያመራው። በቀጣይ እንግዲህ እነ አርሰናል፣ እነ ቼልሲ፣ እነ ክሪስታል ፓላስ እና ሌሎች ቡድኖች ማለፋቸውን ባረጋገጡ እንደዚሁም ስለ ማንቸስተር ሲቲ ድል እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። አተ ቤቢ ተነስ፣ አሸንፏል ሲቲ። እኔ እንኳን ዘግብላችሁ እስኪ እናቴ፣ ሁሉም እያንኳረፈ ነው። የምሬ ነው። በዚህ ሰዓት የሲቲ ደጋፊ ሲቲ ያሸንፋል ያረዳል። ካራቦን ካፕ ሲቲ ለጠፈው ብሬንትፎርድ። ተነስ ፊትን ታጠብ፣ ተነስ። አሁን እኮ እናቴ ነው የምሬ ምን እየሆነ ህልማቸው ምን ይሆን? እናሸንፋለን ተሸንፈን ይሆን እያሉ ነው እኮ ጊዜ የምሬ አሸንፋቸዋለሁ። 2-0 አሸንፋቸዋለሁ ብሬንትፎርድ። እንኳን ደስ አላችሁ። በላው ምን አይነት ጎል ነው! ምን አይነት ጎል ነው! አራሪያን ቼርኪ ተረጋጋ እባክህ። ምንድን ነው የምታሳየን? ምን አይነት ድንቅ ብቃት ነው ብራዘር! ምን አይነት ፈረንሳዊ ነው ያስፈረም ነው! አረ በእናታችሁ አሁን በቃ ለሱ ያላችሁን ፍቅር ብቻ ኮሜንት ላይ ግለጹልኝ ማለት ነው። ራያን ቼርኪ ምርጥ 10 ቁጥር ግሪሊሽን አስወልቀን ለሱ ሰተኗል። 100 የወጣበት ግሪሊሽ ራሱ እንደዚህ አላስደመመንም ብራዘር። ራያን ቼርኪ ይላል። ዛሬ ጉድ ነው በቃ የታየው የሲቲ ጨዋታ። ሲቲ ከብሬንትፎርድ 2-0 ማንቸስተር ሲቲ ብሬንትፎርድን አሸንፏል። ዋናው ጉድ እሱ አይደለም። ሃላንድ ዛሬ ጎል አላገባም። አንድ ኳስ አልነካም ኳስ በጨዋታ እንዲህ ኳስ ሳይነካ ነው የወጣው በጨዋታው። ምንም ኳስ አልነካም ጭራሽ ሳይነካ በቃ ሃላንድ አብቅቶለታል ማለት ነው። አንዲት ነገር ሳይሞክር ነው የወጣው ምንም ነገር ማለት ነው። ዜሮ ከጨዋታው 0-0 ሁሉንም ነገር ቁጥራዊ መረጃ 0-0 ነው። አልገባም መች ገባ ምናምን ደግሞ ትላላችሁ እኮ አታፍሩም። አንድ ሮቦት አቆምን ተቀመጠልን ሲሉ ሌላኛው ሮቦት ተነሳበት ነው የምልህ። ይህም እንደ ሮቦት ጀማምሮታል ነው የምልህ። አንድ ሀገር ነው የሆነባቸው ራያን ቼርኪ ብቻውን ገብቶ ነው የምላችሁ ዛሬ አገር ነው የሆነባቸው። ሌላ ምንም አገላለጽ የለውም ነው የምላችሁ። ያው ወደ ጨዋታው በደንብ ማውራታችሁ ከመጀመሪያ በፊት ለተለመደው ማታ ሰው መለቅላችሁ ኮፒ ሊንክ ያደርጋችሁ ጀምሩት በደንብ አድርጋችሁ። ያው ሀሳባችሁ ኮሜንት ላይ አስቀምጡልኝ ስለ ጨዋታውና ስለ ራያን ቼርኪ እናንተ የት ነው ሲሊንጉ የሚለውን የዚህ ልጅ እናም ደግሞ አዲስ ኮናችሁ ፎሎ አፕ እያደረጋችሁ የሌሎቹንም ሊጎች ገብታችሁ ማየት ትችላላችሁ። ከትላንትና ፊፋ ቤስት አዋርድ ሪአክሽንስ ጨምሮ ስንቀጥል እንግዲህ ወደ ጨዋታው ስንመለስ ያው ራያን ቼርኪ አገር ሆኖባቸው ብሬንትፎርድን ዛሬ በ2-0 የሆነ የሚገርም ውጤት መጨረስ ችለናል። ዲፌንሱ በጣም ኢምፔካብል ነበረ። ኩሳኖቭ እንግዲህ ፈርስት ሃፍ ላይ ያው ትንሽ ያጠፋ ጥፋት ቢጫ አስገኝቶት ነበረ። ምናልባት ቫር ቢኖር ቀይም ድረስ ያደርሳል ሲሉ ነበረ። ነገር ግን ያው እሷ እንኳ መለጠ በኋላ ሰከንድ ሃፍ ላይ ያሳየው ዲስፕሌይ በጣም ዶሚናንት የሆነ ኩሳኖቭ እና በጣም በቃ ፕሮሚሲንግ ነገር የተመለከተ ነው። በኩሳኖቭ ደረጃ አይ ቲንክ በጣም አሪፍ ነገር ነው ብዬ አስባለሁ። ያው ትንሽ ሮ ነገር ቢኖርም ጥፋት እዚህም እዛም ቢያጠፋም ግን ምን ያህል የልጅ ታለንት እንዳለው ነው ስቲል የተመለከትን ያለ ነው። በሌላ ቦታ ደግሞ ስንመለከት ናታናኪ ያው ኮንትራት ይፈርማል አይፈርም የሚለው ነገር አነጋጋሪ እንደሆነ ይታወቃል። ግን ስቲል ተሰልፎ እንግዲህ ቡድኑን በመምራት በአምበልነት ያው አሪፍ ነገር ማካሄድ ችሎ ነበር። ሪኮ ሉዊስ በራይት ባክ በጣም ጸዴ ነበር። ኢንቨርት እያደረገ ወደ መሃል ሜዳ እየገባ የሚገርም ፐርፎርማንስ የተመለከተ ነው። ኒኮ ጎንዛሌዝ የሚያስፈልገውን ፓሶች ቲክ በማድረግ ያቺን ትራያንግሎችም ለማጫወት ለነ ራያን ቼርኪ ለነ ፎደን ተቀይሮም ሲገባ ኦስካር ቦሜያው እንደተጎዳ ይታወሳል። ሆፕፉሊ በቅርቡ ይሻላል ብለን እንገምታለን። ስለጉዳቱ ምንም የተነገረ ነገር የለም እስካሁን። ያ ሳቪኒዮም እንግዲህ ያው እንደ ኮንፊደንስ ቡስተር ሲባል እንደምንም ብሎ ጎል ማሾለክ ይችላል። እሱም አሪፍ ነበር ለሳቪኒዮ ብዬ አስባለሁ። ስቲል ተጫዋች ማለፍ ይችላል፣ ተጫዋቾችን ማስጨነቅ ይችላል፣ ቡድን ማስጨነቅ ይችላል ሳቪኒዮ። ነገር ግን ያቺ ኤንድ ፕሮዳክት እየመጣች ነው ወይ የሚለው ነገር ያጠራጥራል። ዛሬ ራሱ የእድል ጉዳይ ሆኖ ነው ጎል የተቆጠረለት ብዬ ማስበው እና ያው ያስፈልገው ነበር። ለኮንፊደንሱ በጣም አሪፍ ነው። ያው በሌላ ደረጃ ደግሞ ዲቫይ ሙካሳ ያው ከኦስካር ቦ ከወጣ በኋላ ክንፍ ይዞ ተጫውቶ ነበር። እሱ ልጅ ባይዘ በጣም ስፔሻል ሌላ ታለንት ነው ከማንቸስተር ሲቲ ቤት የወጣ። እኔ በእኛ ቤት እንግዲህ ሲጮት ማየት ፈልጋል። ነገር ግን ሴንትራሊ በጣም ብዙ ተጫዋቾች ስላሉ ሊለቅ የሚችልበት ከፍተኛ ሁኔታ አለ ብዬ
ብዬ ነው የማስበው። ሂዝ ቢግ ታለንት የት እንደሚሄድ በጣም ያጠራጥራል ነው የምላችሁ። ያው እንግዲህ ዛሬው ይህን ይመስል ነበረ። ቀጣይ እስክንገናኝ ድረስ ይመቻችሁ።